ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረግን ፈጽሞ እንዳይዘነጋ። የማንቸስተር ዩናይትድ ግብ ጠባቂ የሆነው አንድሬ ኦናና ስሙ ከበርካታ የአውሮፓ ክለቦች ጋር እየተያዘ ይገኛል። የግብ ጠባቂ ወደፊት ዕጣ ፈንታ እስካሁንም ቢሆን እንዳልተወሰነ የሚታወቅ ጉዳይ ነው። የፈረንሳዩ ክለብ ሞናኮ ታዲያ በግብ ጠባቂው ላይ ፍላጎት ካሳዩ ክለቦች ውስጥ አንዱ ሆነዋል። የኤሚሊያኖ ማርቲኔዝ ዝውውር የማይሳካ ከሆነ ታዲያ ማንቸስተር ዩናይትዶች የአትላንታውን ድንቅ ግብ ጠባቂ ካርሴኪን ከአትላንታ ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። የአንድሬ ኦናና ተተኪ አድርገው ማለት ነው። እንደሚታወቀው አንድሬ ኦናና ከማንቸስተር ዩናይትድ የመልቀቁ ጉዳይ አይቀሬ እንደሆነ እየተገለጸ ይገኛል። ማንቸስተር ዩናይትዶችም ይህንን ግብ ጠባቂ በዋነኝነት ለአንድሬ ኦናና ተተኪ ይሆናል ብለው እምነት ጥለውበታል። ዲማርዚዮ በጣሊያን የሚገኝ ነው፣ እውቅ የሆነ ጋዜጠኛ ነው። እሱ እንደዘገበው ከሆነ የመጀመሪያ ንግግሮች ከተጫዋቹ ወኪል ጋር ተደርገዋል። አትላንታዎች በቂ የሆነ ሂሳብ ከቀረበላቸው ግብ ጠባቂውን ለመሸጥ ዝግጁ መሆናቸው ነው እየተነገረ የሚገኘው። ዩናይትዶች በዋነኝነት የሚመለከቱት የኤሚሊያኖ ማርቲኔዝን ዝውውር ነው። ነገር ግን ዛሬም የሚወጡ መረጃዎች እንደሚጠቁሙት ከሆነ አስቶን ቪላዎች እስከ 40 ሚሊዮን ፓውንድ ግብ ጠባቂው ዝውውር ይፈልጋሉ። ስለዚህ ማንቸስተር ዩናይትዶች የኤሚሊያኖ ማርቲኔዝ ዝውውር የማይሳካ ከሆነ እንደ አማራጭ አድርገው የያዙት የአትላንታው ግብ ጠባቂ እንደሆነም ተነግሯል። ከዛ ውጪ ማንቸስተር ዩናይትድ በአርቢ ሌዝቢጅ የመሃል ስፍራ ተጫዋች በሆነው ዣቪ ሲሞንስ ላይ ፍላጎት አሳይቷል። እንደ ስፖርቲ ቢልድ ዘገባ ከሆነ አርሰናል፣ ቼልሲ፣ ቶትናም ሆትስፐር እና ማንቸስተር ዩናይትድ በዋነኝነት የተጫዋቹ ፈላጊ ሆነው ብቅ ብለዋል። ተጫዋቹ በይፋ አርቢ ሌዝቢጅን የመልቀቅ ፍላጎት እንዳለውም አሳውቋል። ዣቪ ሲሞንስ እንግዲህ በበርካታ የአውሮፓ ክለቦች የሚፈለግ ተጫዋች ነው። ድንቅ ታለንት ያለው ተጫዋች ነው። በአታኪንግ ሚድፊልደር ቦታ ላይ ነው ልጁ የሚጫወተውና ተሰጥቷለሁ። ባይዘዌ ተጫዋቾችን የሚቀንስበት መንገድ እጅግ አስገራሚ የሚባል ነው። አንድ ሚድፊልደር የድሪብሊንግ ስኬቱም ጥሩ ከሆነ በዛው ልክ ደግሞ ኳሶችን ለቡድን አጋሮቹ የሚያቀበልበት መንገድ ጥሩ ከሆነ ለክለቡ የሚሰጠው አስተዋጽኦ የጎላ ያደርገዋል እና ከዛ አንጻር ዣቪ ሲሞንስ በበርካታ የአውሮፓ ክለቦች እንዲፈልግ የሚያደረገበት አንደኛው ሪዝን እሱ እንደሆነም ይታወቃል። ሌላኛው መረጃችን የእንግሊዙ ክለብ ኒውካስትል ዩናይትድ በማርከስ ራሽፎርድ ላይ ፍላጎት አሳይቷል። ታዲያ ኒውካስትል ዩናይትዶች በቀጣዩ ውድድር ዓመት የሻምፒዮንስ ሊግ ተሳታፊ መሆናቸው ይታወቃልና በርካታ ተጫዋቾችን ወደ ቡድናቸው በመቀላቀል ክለባቸውን የማጠናከር ፍላጎት አላቸው። ስለዚህ ማርከስ ራሽፎርድ ደግሞ ትክክለኛው ተጫዋች ነው ብለው ያምናሉ። እንደሚታወቀው ሊቨርፑል የአንቶኒ ጎርደን ፈላጊ ሆኖ ብቅ እንዳለ ይታወቃል። ስለዚህ አንቶኒ ጎርደን የሚተኩበት ትክክለኛው ተጫዋች ደግሞ እንግሊዛዊው የማንቸስተር ዩናይትድ ተጫዋች ማርከስ ራሽፎርድ እንደሆነ ነው እየተገለጸ የሚገኘው። ከዛ ውጪ የናፖሊው አሰልጣኝ የሆኑት አንቶኒዮ ኮንቴ ስለ ስኮት ማክቶሚኒ ይሄንን ተናግሯል። በስኮት ማክቶሚኒ ብቃት እጅግ እንደተደነቁና ስኮትላንዳዊ ተጫዋች ባሳለፍነው ክረምት ናፖሊን ከተቀላቀለበት ጊዜ አንስቶ በናፖሊ ቤት እያሳየ ያለው እንቅስቃሴ እጅግ አስገራሚ እንደሆነ ነው ኔፕልሱ ክለብ ናፖሊ አሰልጣኝ የሆኑት አንቶኒዮ ኮንቴ እየተናገሩት። የማንቸስተር ዩናይትድ አሰልጣኝ የሆነው ሮበን አሞሪም እንዲህ ሲል ተናግሯል። ሮበን አሞሪም ከ4 ሳምንታት በኋላ ከሚደረገው የቅድመ ውድድር ዝግጅት ጉዞ በፊት አዲስ ፈራሚዎች ማንቸስተር ዩናይትድን እንዲቀላቀሉ ይፈልጋል። አሞሪም ታዲያ የአቋም መለኪያ ጨዋታዎች አዳዲስ ተጫዋቾችን ሙሉ በሙሉ ከቡድን ጋር እንዲዋሃዱና ከቡድኑ አሰራር ጋር እንዲላመዱ ምቹ ሁኔታ አድርጎ ይመለከተዋል ተብሏል። እንደሚታወቀው ማንቸስተር ዩናይትድ በዘንድሮ የውድድር ዘመን ሮበን አሞሪም ከመጣበት ጊዜ አንስቶ ጥሩ የሚባል የውድድር ዘመንን እያሳለፈ አይደለም። በሊጉ 15ኛ ደረጃን ይዞ ነው ያጠናቀቀው። ለዚህም እንደ ምክንያትነት ሲገለጽ የነበረው አንደኛ ለታክቲኩ የሚያስፈልገውን ተጫዋች ሮበን አሞሪም አለማግኘቱ ሲሆን እንደ ምክንያትነት የተቀመጠው ነገር ደግሞ በቂ የሆነ የቅድመ ውድድር ዘመን አለማግኘቱ እንደሆነም ይታመናልና ሮበን አሞሪም ያስጠነቀቀው ነገር ምንድነው? የቅድመ ውድድር ዘመኑን ከመጀመሩ በፊት የሚፈልጋቸው ተጫዋቾች ወደ ማንቸስተር ዩናይትድ እንዲቀላቀሉለት መልእክት አስተላልፏል ለማንቸስተር ዩናይትድ ሰዎች።
ካሳለፈው የውድድር ዘመን ካሳለፈው ጊዜ አንጻር በርካታ ተጫዋቾችን ማስፈረም ነበረበት። ዩናይትድ ከግብ ጠባቂ አንስቶ በርካታ ተጫዋቾችን ማስፈረም ነበረበት። ነገር ግን ያንን ማድረግ አልቻለምና ያንንም አስመልክቶ ይመስላል ሩበን አሞሪም ተጫዋቾች ከቅድመ የውድድር ዘመን ዝግጅት በፊት ዩናይትድን እንዲቀላቀሉ መልእክቱን ያስተላለፈው። በእንግሊዛዊ ተጫዋች ማርከስ ራሽፎርድ ዙሪያ የወጡ መረጃዎችን አሁንም ልንገራችሁ። ማርከስ ራሽፎርድ በኒውካስትል ብቻ አይደለም የሚፈለገው፣ አሁንም ባርሴሎና የተጫዋቹ ፈላጊ ሆኗል። የኒኮ ዊሊያምስን ዝውውር ካጠናቀቁ በኋላ እንዲሁም ባርሴሎናዎች ሙሉ ትኩረታቸውን በእንግሊዛዊ ተጫዋች ማርከስ ራሽፎርድ ላይ እንዳደረጉና የ27 ዓመቱን የመስመር አጥቂ ለማስኮብለልም በርካታ የሆኑ ስራዎችን እየሰሩ እንደሆነ ነው እየተገለጸ የሚገኘው። ምናልባትም ማርከስ ራሽፎርድ በክረምቱ የዝውውር መስኮት የመልቀቁ ነገር አይቀሬ እንደሆነ የሚጠቁሙ ናቸው እነዚህ። ምክንያቱም በርካታ የአውሮፓ ክለቦች ነው በተጫዋቹ ላይ ፍላጎት እያሳዩ የሚገኙትና የመጀመሪያው ከማንቸስተር ዩናይትድ በክረምቱ የዝውውር መስኮት የሚለቀው ተጫዋችም ማርከስ ራሽፎርድ ይሆናል ተብሎ ነው የሚጠበቀው። ሌላኛው መረጃችን በሴስክ ፋብሪካስ የሚመራው የጣሊያኑ ክለብ ኮሞ ባለፉት ቅርብ ቀናት ብራዚል ተጫዋች አንቶኒ ለማስፈረም ሙከራ እንዳደረገ ተነግሯል። ሆኖ ግን ተጫዋቹ ቅድሚያ የሚሰጠው ለሪያል ቤቲስ ሲሆን ማንቸስተር ዩናይትድም ይህንን ጠንቅቆ ያውቃል። በሁለቱም ክለቦች መካከል ምንም የተደረሰ ስምምነት የለም ሲል ነው ፋብሪዚዮ ሮማኖ የተናገረው። የተጫዋቹ ፍላጎት እንደሚታወቀው ወደ ስፔኑ ክለብ ሪያል ቤቲስ ማቅናት እንደሆነም ከዚህ በፊት አሳውቋል። ታዲያ አንቶኒ በዚህ የክረምት የዝውውር መስኮት ሌላ ክለብ ለመቀላቀል በሚል በማንቸስተር ዩናይትድ ቤት ሲከፈለው ከነበረው ደግሞ 30% የሚሆነውን መጠንም ለመቀነስ ፍቃደኛ እንደሆነ እንግዲህ ስለ ማንቸስተር ዩናይትድ ውስጣዊ ጉዳዮች ነገሮችን ፈልፍሎ የሚያውቀው ሳሙኤል ሉከስት ነው የዘገበውና ይህ ተጫዋች ምናልባትም ወደ ስፔኑ ክለብ ሪያል ቤቲስ የማቅናቱ ነገር አይቀሬ እንደሆነ ተዘግቧል። ማንቸስተር ዩናይትዶችም የብራዚል ተጫዋች ዋጋን ወደ 30 ሚሊዮን ፓውንድ እንዳወረዱት የሚታወቅ ጉዳይ ነውና በክረምቱ የዝውውር መስኮት ሌላኛው ማንቸስተር ዩናይትድን ይለቃል ተብሎ የሚጠበቀው ተጫዋች ነው። ሩበን አሞሪም ከ28 ቀናት በኋላ በሚደረገው የቅድመ ውድድር ዘመን ጨዋታ ላይ ሳንቾ፣ አንቶኒ፣ ገርናቾና ራሽፎርድ አብረው ከቡድኑ ጋር ይጓዛሉ ወይም አይጓዙም የሚለው ነገር ላይ ገና ከውሳኔ እንዳልተደረሰ ተናግሯል። የተለያዩ ምንጮች የትኛው ተጫዋች ይጓዛል የሚለው ላይ ለመወሰን ጊዜ ገና እንደሆነም ኤስፔን እንደዘገበ ነው እየተገለጸ የሚገኘው። እስካሁን ድረስ ከውሳኔ እንዳልደረሱ ነው። ግን ኦልሞስት ሁሉም ተጫዋቾች ማለት ይቻላል ከማንቸስተር ዩናይትድ የመልቀቃቸው ነገር አይቀሬ እንደሆነ ነው ታማኝ ምንጮች እየዘገቡ የሚገኙት። የጊዜ ጉዳይ ሊሆን ይችላል። ነገር ግን ያው ማንቸስተር ዩናይትድን የመልቀቃቸው ጉዳይ አይቀሬ እንደሆነ እየተገለጸ የሚገኘው። ፓትሪክ ዶርጉ በማንቸስተር ዩናይትድ ቤት ስላሳለፈው የመጀመሪያ ሲዝን እንዲህ ሲል ተናግሯል። ትንሽ አስቸጋሪና ፈታኝ ነበር፣ ነገር ግን ብዙ የጨዋታ ጊዜያትን አግኝቻለሁ። እጅግ ደስተኛ ነኝ። እኔ እንደማስበው አሰልጣኙም ያምናል። እኔ ደግሞ ቡድኑን ለመርዳት የተቻለኝን ሁሉ አደርጋለሁ። የጨዋታ ጊዜያትን በማግኘቴ ደስተኛ ነኝ እና ምርጡን አቋሜ ላይ ለመሆን የተቻለኝን ሁሉ አደርጋለሁ። ከድሮው ቡድኔ ትንሽ ለየት ያለ ቢሆንም እዚያም ግን የመጫወተው በማጥቃቱ ሚና ነበር። አሁን የሚያስፈልገኝ ተጫዋቾችን መላመድ እና በሜዳ ውስጥ ምን አይነት እንቅስቃሴ እንደሚያደርጉ መመልከት ነው ሲል ነው ፓትሪክ ዶርጉ የተናገረው። በማጥቃቱ ረገድ ነው ይህ ተጫዋች እንግዲህ ጥያቄ የሚነሳበት እንጂ በመከላከሉ ረገድ ጥሩ የሚባል ጊዜን አሳልፏል። እንዲሁም ለማንቸስተር ዩናይትድ ከፈረመበት ጊዜ አንስቶ ጥሩ የሚባል ፐርፎርማንስን አሳየ የሚባለው ማንቸስተር ዩናይትድ በዩሮፓ ሊግ ፋይናል ቶተንሃምን በገጠመበት ጨዋታ መሆኑ ይታወቃል። ያው ወደፊት እንግዲህ ራሱን ያሻሽላል ተብሎ ነው የሚገመተው ከእድሜውም አንጻርና ፓትሪክ ዶርጉ ጠንክሮ በቀጣዩ ውድድር ዘመን ራሱን ለማሳየት ዝግጁ መሆኑን አሳውቋል። ዛሬ የወጣውን መረጃ ልንገራችሁ። እንግዲህ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ ለመከተም ከፍተኛ ፍላጎት ካለው የጁቬንቱሱ የፊት መስመር ተጫዋች ዱዛን ቭላሆቪች ጋር ተያይዞ ከተጫዋቹ ወኪሎች ጋር አዎንታዊና ገንቢ ውይይት አድርጓል። ይህም ለቪክተር ዮክሬሽ ተፎካካሪ ወይም እንደሌላ ተጨማሪ አማራጭ ይሆናል። በሌላ በኩል እንደ ማንቸስተር ዩናይትድ ሁሉ በየሲዝኑ መጥፎ ጊዜ የሚገኙት ጁቬንቱሶች ጄደን ሳንቾ ለማስፈረም እንቅስቃሴዎችን ጀምረዋልና ባለፉት ጥቂት ሰዓታት ውስጥ ከማንቸስተር ዩናይትድ ጋር ተነጋግረዋል። በተጨማሪም አንዳንድ የመረጃ ምንጮች ዘገባ ከሆነ ጁቬንቱስ የ5 ሚሊዮን ዩሮ የዝውውር ጥያቄ ያቀረቡ ሲሆን ይህ ፕሮፖዛልም በአዎንታዊ መልኩ የሚስተናገድ ይሆናል። በተጨማሪም ናፖሊ ከተጫዋቹ ጋር ቀጥተኛ ግንኙነት በማድረግና ተጫዋቹም ወደ ናፖሊ በማዘንበሉ ምክንያት አሮጊቷ ተጫዋቹን ማሳመን እንዳለባትም ተመላክቷል። ዘገባው እንግዲህ ዲማርጂዮ ነው ይሄንን የዘገበው።
ከሌሎች ክለቦች አንጻር ጁቬንቱሶች ይህንን ያሟሉለታል ተብሎ ነው የሚጠበቅ። ከፍተኛ የሆነ ደሞዝ ይፈልጋል ተጫዋቹና ከዚህ አንጻር በግል ጥቅማ ጥቅሙ ዙሪያ ከናፖሊ ይልቅ ከጁቬንቱስ ጋር ከስምምነት ይደርሳል ተብሎ ይጠበቃል። ምናልባትም ይህ ተጫዋች ወደ ጁቬንቱስ የሚያቀና ከሆነ ዱዛን ቭላሆቪች ወደ ማንቸስተር የሚያደርገውን ዝውውር ያሳልጠዋል ተብሎ ነው የሚጠበቀው። በዛሬው ዕለት የወጡ ስፖርታዊ መረጃዎች እኚህን ይመስላሉ። አብራችሁን ስለቆያችሁ አመሰግናለሁ። አዳዲስ መረጃዎች የሚወጡ ከሆነ ወደ እናንተ የማድረሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ ያለኝን ምስጋና አቀርባለሁ።